ሁላችንም ሙስሊሞች በሚባል መልኩ የሙአዊያ አባት አቡ ሱፊያን እናቱንም ሂንድ አድርገን ነው የምናስበው። በእርግጥ እናቱ ሂንድ ናት፣ እውነት ነው። አባቱ ግን በገነኑ ታሪክ ጸሐፊያንና በፊልም በመሳሰሉት ነገሮች የሙአዊያ አባት አቡ ሱፊያን እንደሆነ ተደርጎ ስለመጣ ሁላችንም የሙአዊያ አባት አቡ ሱፊያን አድርገን ነው የምንይዘው ወይንም የያዝነው ማለት እችላለሁኝ። ነገር ግን ትክክለኛው የሙአዊያ አባት ማን ነው የሚለው ጥያቄ መልሱ አይታወቅም ነው። በርካታ የታሪክ ዘጋቢያን በትንሹ ወደ 5 ስሞችን አስቀምጠዋል። የሙአዊያ አባት እነዚህ ናቸው ብለው ማለት ነው። ምክንያቱ ምንድነው ከተባለ ሂንድ በጃሂልያው ዘመን 2 አይነት ምንድነው ሴተኛ አዳሪዎች ነው የምንላቸው ሰዎች ነበሩ። አንድኞቹ ክፍሎች የተከበሩ ሴተኛ አዳሪዎች ሲሆኑ እነዚህም ሴተኛ አዳሪዎች ምን አይነት ሰዎችን ነው የሚያስተናግዱት ከተባለ እንደዚህ ባለስልጣኖችን፣ ባለሀብቶችን፣ ጀግኖችን እንደዚህ በቃ ስመጥር የሆኑ ሰዎችን ብቻ ያስተናግዳሉ። ሌላው ደግሞ ተራው ደግሞ ሴተኛ አዳሪ ደግሞ ምንድነው ተራውን ህብረተሰብ ያስተናግዳል። እናም ሂንድ በትንሹ ከ5 ያላነሱ ሰዎችን በዛው በእርግዝናዋ ወራት ማለት ነው አስተናግዳ ነበረ። እነዚህንም ከነመስረጃው አቀርብላችኋለሁኝ፣ ሂዳችሁ ቼክ ማድረግ ትችላላችሁ። አንደኛው ማስረጃ በዘመኽሸሪ በረቢኡል አብራር ኪታባቸው ገጽ 275 ዘገባ ቁጥር 99 ላይ ወደ 4 ስሞችን አስፍረው እናገኛለን። ምሳሌ ኢብን አቢ አምር የሚባል ሰው አብሯት እንደተኛ፣ ሌላ ደግሞ ኡማረተ ኢብኑል ወሊድ የተባለ ሰው አብሯት እንደተኛ፣ አባስ ኢብን አብዱል ሙጠሊብ፣ ሶባህ ወይንም ሶባህ የተባለ ባሪያ ወይንም ዘፋኝ የነበረም ነው ይላሉ። ይህ ሰው ጥቁር ነው። የአቡ ሱፊያንም የሆነ ሰዓት ላይ ባሪያው እንደነበርም ይነገራል። እንግዲህ በዚህ ዘመኽሸሪ በረቢኡል አብራር ኪታባቸው ላይ እያሰፈሩት እነዚህን 4ቱን ሰዎች ነው። እዚህ ጋር ልብ አድርጉ፣ በዘመኽሸሪ ኪታብ ብቻ ነው። እዚህ ጋር በዘመኽሸሪ ኪታብ አቡ ሱፊያን የለበትም፣ አባት ተብዬው ማለት ነው እኛ የምናውቀው። በሌሎች ዘገባዎች የመጡት ደግሞ አቡ ሱፊያንና ዑመር ኢብኑል ኸጣብም በዛ በእርግዝናዋ ወራት አብረዋት ተኝተው እንደነበረ ተዘግቦ እናገኛለን። በጃሂልያው እነዚህ የተከበሩ ሴቶች ማለት ነው የተከበሩ ሰዎችን የሚያስተናግዱት ለማለት ፈልጌ ነው። በእርግዝናቸው ወራት የመረጧቸውን ባለስልጣን፣ ጀግና፣ ሀብታም ሰዎች ጋር አብረው ሆን ብለው 5ም 6ም 10ም ሰው ጋር ሊሆን ይችላል አብረው ይገናኙና ልክ ልጁ ተረግዞ ሲወለድ እነዛ የታገናኛቻቸው ወንዶች በአጠቃላይ ይጠሩና እቺ ሴትዮ ይሄ ልጅ የከሌ ነው የምትለው ሰው ላይ ወስዳ ልጁን ትጥላለች። ሰውየው እያወቀ የእሱ እንዳልሆነ እያወቀ በጃሂልያው የነበረው ባህል ያሳድጋል ማለት ነው። እሷም ታውቃለች የእሱ እንዳልሆነ፣ እሱም ያውቃል የእሷ እንዳልሆነ። እሷ ግን ወስዳ የእሱ ነው ብላ ስለጣለች ግዴታ ያን ነገር አምኖና ተቀብሎ ያሳድግ ነበር ማለት ነው። በዚህም ምክንያት ሙአዊያ በአንዳንድ ዘገባዎች የመጣው ጠቆር ያለ ሰው ነው ይባላል። ከዚሁ ከባሪያ እንደተወለደ ይነገራል። እንግዲህ በዚህ ሁኔታ ያው እኛ በተለምዶ በምንጠራው ዲቃላ ነው የሚባለው። አቡ ሱፊያን ማነው ሙአዊያ አባቱ አይታወቅም። እንግዲህ ቅድም ወደ 4 ስሞችን ዘርዝረናል። እዛ ላይ 4ቱ ላይ ደግሞ አቡ ሱፊያን እና ዑመር ኢብኑል ኸጣብን ስትጨምሩባቸው ወደ 6 አካባቢ ሌሎችም አሉ። እኔ ትንሽ ዘገባ እንትናቸው ጠንከር ስላላለ መጥቀስ አልፈለኩም እንጂ ወደ 8-9 አካባቢ ድረስ ይሄዳል ስሙ። እሷ ትጠረጠርበት፣ ሂንድ ትጠረጠርበት አብረዋት ተኝተዋል የተባሉት ወንዶች ማለት ነው። በጣም የሚገርማችሁ ሂንድ በጣም ሴሰኛ ከመሆኗ የተነሳ ወንድ በመቀያየር ማለት ነው እንደው ወንድ ውሻ የሚሆን ፈረስ በበራፏ ካለፈ ዙራ ወደ አልጋዋ ትመለከት ነበር ይባላል። በጣም ሴሰኛ ከመሆኗ የተነሳ ፈትሑል መካ በሚለው ፕሮግራም ላይ እዛ ላይ ያሰፈርኩት አለ። ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ መካን በከፈቱ ጊዜ ሁሉም ወደ እሱ እየቀረበ ቃል ኪዳን እንዲሰጣቸው ሲያደርግ ማለት ነው። ሂንድ መጣች ተሸፋፍና፣ አውቀዋታል። ላኢላሃ ኢለላህ በያሏት፣ ላኢላሃ ኢለላህ አለች። ሙሐመድ ረሱሉላህ በያሏት፣ ሙሐመድ ረሱሉላህ አለች።
ሌሎቹን ይሄንን ብቻ አስብለው ነው የሚሸኟቸው። የእሷን ግን ሴሰኝነት ስለሚያውቁ ምን አደረጉ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ካሁን በኋላ ይሄንን ሽርሙጥናሽን እንበለው ልታቆሚ ቃል ግቢልኝ ሲሏት ጊዜ ምን ብላን የመለሰችው? ሙሐመድ ሆይ አለቻቸው፣ ድመት ወተት አግኝታ ሳትልስ እንዴት ታልፈዋለች አለቻቸው። ልብ አድርጉ፣ ሴሰኝነቷን ሽርሙጥናዋን ማቆም አልችልም ነው። በዚህ ሁኔታ የኖረች የቀጠለች የሞተች ሴት ናት። የሚገርማችሁ እስኪ ከዚች የተወለደው ሙአዊያ አቂባው እንዴት ነበር የሚለውን ደግሞ እስኪ አብረን እንመልከት። አሁን በምስሉ ላይ እንደምትመለከቱት ይህንን አረበኛ ለምታውቁ ነው፣ በአረበኛ የተዘጋጀ ስለሆነ ይህንን አረበኛ ጽሑፍ ዩቲዩብ ላይ በመጻፍ ሙሉ ሙአዊያ ማን ነበር፣ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ምን አይነት የእርግማን ጥግ ድረስ በሱና በአምር ብን ልዓስ ላይ እንዴት እንዳወረዱ ዘገባዎቹን ከ7-8 ያላነሰ ዘገባዎችን እዚህ ጋር ታገኛላችሁ። በነገራችን ላይ ሶሒህ ሙስሊም ኪታብ ላይም ለአሽባሁ ላሁ በጥነክ ብለው ረግመውታል። ረሱላችን ኢብን አባስን ላኳቸው፣ ሂድ ሙአዊያን ጥራ ብለው ሂደው ረሱላችን ይጠሩሃል ሲሉት እየበላሁ ነው ብሎ መለሰ። ልብ አድርጉ። አሁንም ለሁለተኛ ጊዜ ሂድ ጥራው አሉት። አሁንም ለሁለተኛ ጊዜ እየበላሁ ነው ብሎ መለሰ። ለሶስተኛ ጊዜ ሂድና ጥራው አሉት። ለሶስተኛ ጊዜ ኢብን አባስ ሂዶ ሲጠራው ሙአዊያን እየበላሁ ነው ብሎ ሲመልስ ጊዜ ለአሽባሁ ላሁ በጥነክ አሉት እና ህይወቱን ሙሉ ቢያንስ በቀን 7 ጊዜ ሩዝና ስጋ የተቀላቀለበት ምግብ ይበላ ነበር ይላሉ። ጠግቦም አቁሞት አያውቅም። በእግሩ ነበር ትሪውን የሚገፋው ይላሉ። ይህንን እህል ዞር አድርጉልኝ ሰለቸኝ መብላት ብሎ ቢያንስ ሊሞት አካባቢ በትንሹ 2 አይነት ዘገባዎችን ያሉት፣ አንደኛው 200 ኪሎ አካባቢ ደርሶ ነበር ይላሉ። አሁን በስዕሉ ላይ እንደምትመለከቱት አንደኛው ደግሞ 230 ኪሎ ደርሶ ነበር ይላሉ። ኪሎ ማለት ነው። በጣም ሰፍቶ ተዘርጥጦ ማለት ነው። የረሱል እርግማኑም ዱዓውም መቼም ምንም ጠብ እንደማይል ሁላችንም እናውቀዋለን። ሌላው በግልጽ ሁኔታ ሙአዊያ የተረገመበት ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በሶሒህ ሙስሊም፣ በቡኻሪ፣ በሙስሊም፣ በሌሎች በኢማም አሕመድ በሁሉም ማለት እችላለሁኝ አንድ ግልጽ የተናገሩበት ሐዲስ አለ። አማርን የሚገለው ያ ጋጥ ወጡ መንገድ የሳተውና ወደ ጀሃነም የሚጣራው ጀማዓ ነው አሉ። አማር ደግሞ ወደ ጀነት ይጣራል አሉ። አማር መች ተገደለ ከተባለ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብና ሙአዊያ ባደረጉት ጦርነት ሙአዊያ ነው የገደለው አማርን ማለት ነው። እንግዲህ እኔ አሁን አንዳንድ ሰዎች እንደው ከዕልም ምን ያህል እንደራቁ አላቅም። በሀገራችንም ደረጃ ለልጆቻቸው ሙአዊያ ብለው ስም ሲያወጡ ግርም ይለኛል። አንደኛ ሙአዊያ ማለት ትርጉሙ ራሱ ጯሂ ውሻ ማለት ነው። ሁለተኛ አላህም መልእክተኛውም የረገሙትን ሰው እንዴት ሰው ለልጁ ሙአዊያ ብሎ ስም ያወጣል? የእውቀት መጉደል ወይንም ማነስ ካልሆነ በስተቀር። በእርግጥ ሙአዊያ ከ40ኛው ዓመተ ሂጅራ ጀምሮ እስከ 126 ዓመተ ሂጅራ ድረስ በኒ ኡመዮች ስለሆኑ የገዙት እያንዳንዱ ለሌሎች ሰሃቦች የመጣውን መናቂብ ሁሉ ለሙአዊያ አድርገው የጀነት እንደሆነ ሙአዊያ በጀነት ውስጥ ዛፍ እንደተተከለለት እንደሚተከለት ምናምን አድርገው የጻፏቸው ተረት ተረቶች አሉ፣ በሐዲስም ማለት ነው። ግን አጋጥመህ ስማው ነውና የተለያዩ መሳኒዶቻችንን ስታዩ የምታገኙት መረጃ ወላሂ ያስደነግጣችኋል። ሙአዊያ ስሙ በተጠራ ቁጥር ለዓነቱላህ ዐለይሂ ብላችሁ ካላለፋችሁ በቀር እኔ እንጃ እንደ ሰሃባ እንኳን ለመቁጠር ያው መቼም ሰሃባ ነው፣ ምንም ሸክ የለውም። ግን ስሙ በተጠራ ቁጥር ልክ ፊርዓውንን ስትጠሩ ለዓነቱላህ እንደምትሉት የሱም ስም ሲጠራ ለዓነቱላህ ተብሎ የሚታለፍ ሰው ነው። አላህና መልእክተኛው የረገሙትን አልረግምም ያለ ሰው እሱ ራሱ የተረገመ ነው። ሌላው ስለ ሙአዊያ ራሱ ለራሱ ያወጣቸው የማዕረግ ስሞች አሉ። የሙስሊሞች አጎት፣ የእንትኖች እንትን ብሎ ያወጣቸው ስሞች አሉ። አሁን በምስሉ ላይ የምትመለከቱትን ዩቲዩብ ፔጅ ሂዳችሁ ብትጎበኙ ከነ ማስረጃው በርካታ ማዕሉማቶችን ታገኙበታላችሁ እላለሁ። ለማንኛውም ጠቅለል ስናደርገው ሙአዊያ አባቱ አይታወቅም። ያው በግልጽ ቋንቋ ዲቃላ ነው። አኺሩንም ካየነው ከተወለደም በኋላ ረሱላችን ከኔ ሰሃቦች
ሙናፊቆቹ የሚሞቱት ዱበይላ በተባለች በሽታ ነው ብለው ተናግረው ሙአዊያም የሞተው ዱበይላ በተባለችው በሽታ እንደሆነ የተረጋገጠ ነው። እና አንዳንድ ወንድሞች የሙአዊያን ስም ሲያነሱ ረዲየላሁ ዐንሁ ሲሉ ስሰማ ጭራሽኑ አልፎም ተርፎም እንደዚህ ለልጆቻቸው ምናምን ነገር ሲያወጡ ስሰማ ትንሽ ስላመመኝ እንደው ሙስሊሙ ህብረተሰብ ከኔ ይሄንን አግኝቷል፣ እዛ ጋር ደግሞ ያገኘውን ነገር ደግሞ ሂሳብ ውስጥ ይክተትና ጥናት ያድርግና ሙአዊያ ማን ነው የሚለውን ወደ ዑለማዎች ጠጋ ብሎ እንዲያውቅ በመሻት ነው። እኔም በተናገሩት እናንተም በሰማችሁት የምንጠቀም አላህ ያድርገን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።